ደስ ብሏችሁ ለእግዚአብሔር የምትሰጡ ሁሉ የሚጠብቃችሁ ከዚህ ዓለም የምትበልጥ በሰው እጅ ያልተሰራች ልዩ ዓለም ወገኖቼ። በዚህ ዓለም ብቻ አይደለም በወዲያኛውም ደስ እንዲላችሁ ደግሞ ደስ እንዲላችሁ ደግሞ እየጠየቃችሁ ልብስ የሌላችሁም ልብስ የለንም እያላችሁ ስጋውን ደሙን ተቀበሉ። የእናቴ ልጅ ጠዋት ያገኘ የኔ ቢጤ ከሰዓት ላይ ለገኘው መስጠት አለበት ይላል መጽሐፍ። እያችሁ እናንተ ቀደም ብላችሁ ድግስ ቦታ ደርሳችሁ ያኛው ሲደርስ ድግሱ ተበልቶ አልቆ ቢደርስ ከያዛችሁት ማካፈል ይገባል። እቺን እንኳን ማየት አይችልም አይናችን እንኳን 7 ጊዜ ከፀሐይ የሚበራውን ያንን ልብስ ለብሰው በቀኙ ይቆማሉ። ክፉ የሰሩ የተራበ ያልመገቡ እግዚአብሔር የሰጣቸውን ሀብት ደሃ መግበው ያልተጠቀሙ ዘራፊ፣ ሌባ፣ ቀጣፊ፣ ጉቦ የሚበላ ሁሉ በዚያን ዕለት እንደ ዲያብሎስ ከስተው ከርፍተው ቀንድና ጅራት አውጥተው ከሰል ለብሰው ጠንብተው ገምተው በግራው ይቆማሉ። መች ታርዘህ መች ታመህ ሲሉት ለነዚህ ለወንድሞቼ እኮ ነው የሚለን የኔ ጌታ ፈጥሮ ወንድሞቼ በመብርሃን በድንግል ማርያም የአዳም ልጅ ሆኗላ። ድንግል ማርያም እናቱ አይደለችም እንዴ? ድንግል ማርያም የአዳም ልጅ አይደለችም እንዴ? እናቱ ናትና ወንድሞቼ ይለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ያደላችሁ መድኃኔዓለም ክርስቶስ ለዚህ ዕለት ያደረሳችሁ ውድ አባቶች፣ እናቶች ለስም አጠራሩ ክብር ምስጋና ይግባው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በዚህ ዕለት ያደረሰን ጌታ ክብርና ምስጋና ለሱ ይሁን። ነቢየ ልዑል ዳዊት በጻፈው መዝሙር 118 ከቁጥር 1 ጀምሮ ያለውን አነበዋለሁ። ይህንንም ከማንበቤ በፊት ከሁሉ አስቀድሜ አንደበቴን ለሥላሴ አደራ ሰጣለሁ። ልመናዬን የሰማኝ አምላክ ክብርና ምስጋና ለእርሱ ይሁን። በመንገዳቸው ንጹሖች የሆኑ በእግዚአብሔርም ሕግ የሚሄዱ ምስጉኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው። አመፅን አያደርጉም፣ በመንገዱ ይሄዳሉ። ትእዛዛትን እጅግ ይጠብቅ ዘንድ አንተ አዘዝህ። ሥርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግንሃለሁ። ሥርዓትህን እጠብቃለሁ፣ በፍጹም አትጣለኝ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይግባው። አይነ ልቦናችንን ያብራው። ልዑል እግዚአብሔር ከእኛ ጋር ይሁን። ርዕሴ እንዲህ የሚል ነው። 6 ቃላተ ምጽአት ይላል ርዕሴ። 6 ቃላተ ምጽአት። ይህ ኃይለ ቃል የሚገኘው እግዚአብሔር አምላክ ፈቃዱ ሆኖ አሬት እናደርገዋለን በተሰጠን ሰዓት የማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እና 37 መካከል ያሉ ቃላት ናቸው። 6 ቃላተ ምጽአት። ከዛ በፊት ላነብ የምፈልገው ምዕራፍ አለ። መቃብያን ሣልስ ምዕራፍ 10 ቁጥር 28 ከሞት ወደ ሕይወት
ትሻገሩ ዘንድ ከምታልፍ ከዚህች ዓለም ወደ መንግሥተ ሰማይ ትሄዱ ዘንድ። እየሰማችሁ ነው ወገኖች? ከምታልፍ ከዚህች ዓለም ወደ መንግሥተ ሰማይ ትሄዱ ዘንድ በዚህ ዓለም ካለ ብርሃን የሚበልጥ ብርሃን። አይገርምም? ከዚህ ዓለም ካለ ብርሃን፣ ከዚህ ዓለም ካለ ብርሃን የሚበልጥ ብርሃን ታዩ ዘንድ በጎ ስራን አዘጋጁ። ምን እድለኞች ናችሁ! ይህን ስራ የምትሰሩ እነዚህን ወገኖቻችሁን የሰበሰባችሁ ምን አይነት ይሄ ነው የሚጠብቃችሁ። ይህን ስራ የምትሰሩ በጉልበታችሁ የምትረዱ፣ በጉልበታችሁ በሀብታችሁ የምትረዱ እነዚህን ወገኖች ያሰባችሁ ሁሉ ይህ ተስፋ ነው የሚጠብቃችሁ። የሚገርመው ከዚህ ከምታልፍ ዓለም የምትበልጥ መንግሥተ ሰማይ፣ ከዚህ ዓለም ብርሃን የሚበልጥ ብርሃን ይጠብቃችኋል። ለዚህ ያብቃችኋል። ለዚህ ያብቃችሁ። እናንተም ለዚህ ለሰማነው ቃል እነዚህን ወገኖቻችንን አብቃልን ለሰማነው ብላችሁ ለምኑላቸው። የእናንተንም ምርቃት ያደርስላቸው በጎ ለሚሰሩት ሁሉ። ቀጥሎ እማየው ደግሞ መጽሐፈ ሲራክ ምዕራፍ 32 ቁጥር 12 እና 13። መጽሐፈ ሲራክ ምዕራፍ 32 ቁጥር 12 እና 13። ማንበብ የምትችሉ መጽሐፍትን ሁሉ አንብቡ። እንደ ክብሩ ብዛት መጠን ለእግዚአብሔር መባህን አግባለት። በእጅህ ካገኘው ገንዘብ ፊትህን ደስ ያለው አግባለት። እንኳን ለእግዚአብሔር ለሰው ሲሰጥ እንደው መጀመሪያ አሁን ሰው ቤት ግቡ ሲባል ምንድን ነው የምናየው? ፊቱን አይደለም የምናየው። እንደውም አንድ ተረት አለ። ምን ይባላል? አንዱ ሰውዬ ሰው ቤት ገባና አንተ ምን በልተህ አደርክ አለው። ፍትፍት አለው። አንተስ ምን በላህ አለው። አንተስ ይላል ፊት በልቼ አደርኩ አለው። ይሄኛው አለው ግን ደስ ብሎት አላቀረበለትም። ይሄኛው ምንም የለውም እርግብግብ ብሎ ደስ ብሎት ያው እንግዲህ አሳደረው ማለት ነው። እስከነ ተረቱ ከፍትፍቱ ፊቱ። ደስ ብሏችሁ ለእግዚአብሔር የምትሰጡ ሁሉ የሚጠብቃችሁ ከዚህ ዓለም የምትበልጥ በሰው እጅ ያልተሰራች ልዩ ዓለም ነው። ከዚህ ዓለም ብርሃን የሚበልጥ ልዩ ብርሃን። ሁላችንም ለዚህ ያብቃን። ቁጥር 13 ላይ ደስ እያለህ መባህን አግባ። ደስ ብሏቸው ያደረጉት ነገር ነው። እናንተንም ደስ ይበላችሁ ወገኖቼ። በዚህ ዓለም ብቻ አይደለም በወዲያኛውም ደስ እንዲላችሁ ደግሞ ደስ እንዲላችሁ ደግሞ እየጠየቃችሁ ልብስ የሌላችሁም ልብስ የለንም እያላችሁ ስጋውን ደሙን ተቀበሉ። የእናቴ ልጅ ይሄ ያልፋል። የማያልፋ ሰማችኋት አይደለም? አሁን ከዚህ ዓለም የምትበልጥ ዓለም ምንድናት አለ? መንግሥተ ሰማያት። ያችን ዓለም ለመውረስ ደግሞ መግቢያ አለች፣ የምትቀመስ ነገር። ያችን የምትቀመሰዋን ቅመስ፣ የምትጠጣዋንም ጥጥት። ምንድነው እዛ ላይ ያስገባን የሚችለው ምግቡ? ስጋ ወደሙ። እንዲሁ ባክነን በዚህም ድህነት በዚያም ደህይተን እንዳንቀር ቶሎ ብላችሁ እየተስተካከላችሁ፣ ጊዜው መጥፎ ነው፣ ስጋውንም ደሙን ተቀብላችሁ አሁን የነገርኳችሁን ዓለም ለመውረስ ተዘጋጁ። ነጩን ልብስ ልበሱ። ቁጥር 13 መጽሐፈ ሲራክ 32 እግዚአብሔር ዋጋህን ይመልስልሃል። ይሄንን ያደረጋችሁ ሁሉ በማይታበለው ቃሉ የሚጠብቃችሁን ዋጋ ይዩት። እግዚአብሔር ዋጋህን ይመልስልሃልና 7 እጥፍ አድርጎ ይሰጣልና ፊትህን ደስ እያለው ለእግዚአብሔር አግባለት። ምስጋና ይግባው። ደስ ብሏቸው ያደረጉላችሁ ነገር ነው።
እግዚአብሔር አምላክ ይህንን አድርጋችሁ እነዚህን ወገኖቻችን የምትመግቡ ሁሉ ደስታችሁ የማያልፍ ደስታ ያድርግላችሁ። እግዚአብሔር የማያልፍ ደስታ ያድርግላችሁ። የዚህ ዓለም ደስታ በሐዘን ይለወጣል። የዚህ ዓለም ደስታ በለቅሶ ይለወጣል። የማያልፈውን ደስታ ያጎናጽፋችሁ። ወደ ርዕሴ እመጣለሁ። አንድ ይቀረኛል። የማቴዎስ ወንጌል ምዕራፍ 5 ቁጥር 16 መልካሙን ስራችሁን አይተው በሰማይ ያለ አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይፍራ። በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ይሄ ነው የሁላችሁ እንግዲህ ብርሃናቸው በሰው ፊት የበራ ለመሆኑ እነኚህ ሰዎች እውነት የእግዚአብሔር ልጆች ቢሆኑ ነው እንጂ እውነት እግዚአብሔር ቢመርጣቸው ነው እንጂ አሁን በዚህ ዘመን በዚህ ኑሮ ታውቁታላችሁ፣ ለእናንተ የተሰወረ ነገር የለም። ይህንን እንዲህ ያደረጉ ሰዎች በእውኑ እግዚአብሔር ዋጋቸውን ያስቀራል? አያስቀርም። ሌሎቹ አይተው አንተ እግዚአብሔር በዚህ ዘመን እነኚህን ደጋግ ሰዎች አስቀምጠህ ትመግበናለህ፣ በላብቱንም ስጣቸው፣ የመሬቱን የላይኛውንም ማረፊያ ስጣቸው፣ እንደጠገብን አጥግብልን፣ እንዳጠጡ አጠጥልን ብላችሁ እግዚአብሔርን ለምኑላቸው። የኛ ጌታ ቅድም ላነበብኩት ከዚህ ዓለም የምትበልጥ ዓለም መንግስተ ሰማያት ተወርሱ ዘንድ ነው ያለው። መንግስተ ሰማያት የሚወርሱትን አንድ ጥያቄ ይጠይቃቸዋል። 6 ነገሮች ናቸው የምንጠየቀው። እንድታውቁ 6 ነገሮች እንጠየቃለን ሁላችን። እናንተ ጠዋት ያገኘ የኔ ቢጤ ከሰዓት ላይ ለገኘው መስጠት አለበት ይላል መጽሐፍ። እያችሁ እናንተ ቀደም ብላችሁ ድግስ ቦታ ደርሳችሁ ያኛው ሲደርስ ድንግሱ ተበልቶ አልቆ ቢደርስ ከያዛችሁት ማካፈል ይገባል። ዝም አይባልም። የእናቴ ልጅ ወንድሜ እኛ ቀደም ብለን ይኸውልህ ይሄንን አግኝቻለሁ በልናስቲችን ጉረስ መባል አለበት። እንዳትጨካከሉ። ጌታ ከመጨካከል ይሰውረን። እነዚህ ሰዎች ይህን የሚያደርጉ አልጨከኑባቸውም። እነኚህን ሰዎች እኮ ልባቸው ለእናንተ እንዲያዝኑ ያደረገ ማን ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ለእናንተ እንዳዘኑ እግዚአብሔር ይዘንላቸው። እናንተን እንደመገቡ እጃቸውን አያሳጣባችሁ። የሀገር ርቀት የማይወስነው ጌታ በያሉበት ልዑል እግዚአብሔር አምላክ በማይታጠፈው ክንዱ ቢሰጥ በማያልቅበት ክንዱ የእናንተ ልጅ ሁሉን ያደርግላቸው፣ ሁሉን ይምላላቸው፣ እግዚአብሔር ይስጣቸው። አንደኛው ጥያቄ ተርቤ አብልታችሁኛልና። እነኚህ ሰዎች አሁን ጌታ ሲመጣ በመንግስተ ሰማያት የሚጠይቀን 6 ነገሮች ነው። ተርቤ አብልታችሁኛልና አራበንም። ቀጥሎ ተጠምቼ አጠጥታችሁኛልና። የምትጠጡት ነገር አለ አይደለም? ይኸው ተጠምቼ አጠጥታችሁኛልና። የሚጠይቀን 6 ነገሮች ነው። ሲጠይቀንም እንደኛ የሚጠየቁት ሰዎች ደግ የሰሩት በቀኙ በኩል ነው የሚቆሙት። ከምስራቅ ነው የሚመጣው ፀሐይ አይደል መድኃኔዓለም። ከምስራቅ ሲመጣ ጻድቃንን እንዲህ ያለውን ደግ ስራ የሚሰሩትን የብርሃን ልብስ አልብሶ ከፀሐይ 7 እጅ የምታበራ ልብስ አልብሶ። ይችን እንኳን ማየት አይችልም አይናችን፣ እንኳን 7 ጊዜ ከፀሐይ የሚበራውን ያንን ልብስ ለብሰው በቀኙ ይቆማሉ። ክፉ የሰሩ የተራበ ያልመገቡ እግዚአብሔር የሰጣቸውን ሀብት ደሃ መግበው ያልተጠቀሙ ዘራፊ፣ ሌባ፣ ቀጣፊ፣ ጉቦ የሚበላ ሁሉ በዚያን ዕለት እንደ ዲያብሎስ ከስተው ከርፍተው ቀንድና ጅራት አውጥተው ከሰል ለብሰው ጠንብተው ገምተው በግራው ይቆማሉ። እነኚህ ክፎች ወገናቸውን ያልጠየቁ የተራበ ያላበሉ ይህችን ለእናንተ የተዘጋጀች መንግስተ ሰማያት ያልፈለጓት
እግዚአብሔር በጎ እንዲሰሩበት በሰጣቸው ሀብት፣ በሰጣቸው ገንዘብ፣ በሰጣቸው ጤና፣ በሰጣቸው ጉልበት ደግ ያልሰሩበት፣ በተሰጣቸው ስልጣንና ሹመት ደግ ያልሰሩት ልክ አሁን እንዳልኳችሁ ዲያብሎስን መስለው ከሰለብሰው በስተግራው ይቆማሉ። በዚያን ጊዜ የእናቴ ልጅ ይጠይቃቸዋል። በቀኙ ያሉትን ተርቤ አበልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ ያልብሳችሁኛልና፣ ታርዛችሁ ያለበሷችሁን ሁሉ ጸጋ ያልብሳቸው እግዚአብሔር። እንግዳ ሆናችሁ የተቀበሏችሁን ሁሉ በላይኛው በዛች ቅድም ባልኳችሁ ታላቅ ድንቅ ዓለም እንግዳ ሆነው ሲሄዱ ለመቀበል እግዚአብሔር አምላክ ያብቃችሁ። ክርስቶስ ይቀበላችሁ። እንግዳ ሆናችሁ ወደዚያች ዓለም ስትሄዱ በእንግድነት ዛሬ ወገናችንን እንደተቀበላችሁ እሱ ደግሞ እንግዶች የመጡ ብሎ ይቀበላችሁ። እንግዳ ሆኜ ተቀበላችሁኛልና፣ ታርዤ ያልብሳችሁኛልና፣ ጸጋ ያልብሳችሁ። የታረዘውን ያለበሳችሁ ሁሉ፣ የተራበውን የመገባችሁ ሁሉ፣ በነፍሳችሁም በስጋችሁም ይመግባችሁ። የተጠማውን ያጠጣችሁ ሁሉ በነፍሳችሁም በስጋችሁም እግዚአብሔር አምላክ የምትጠጡት የምትረኩበት አያሳጣችሁ። እነሆ ታምሜ ጠይቃችሁኛልና። የእናንተ ልጅ በስጋ የታመሙ አሉ፣ በመንፈስ የታመሙ አሉ። እነኚህን ሁሉ ጠይቃችኋልና በመንፈስ የታመሙትን ካህናት የሆኑ እያስተማሩ እያጠመቁ በመንፈሳዊ ጸጋ ስጦታቸው ያከሙትን ያስታመሙትን እንደገና እናንተም ራሳችሁ ቢሆን በስጋ የታመመውን እዚህ በየጠበል ቤቱ ያሉትን ገባ ብላችሁ እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ በሉ። ትልቅ ዋጋ ነው የሚገኝበት። የእናቴ ልጅ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችሁ ጠይቃችሁኛልና ብሎ በቀኙ ያሉትን ደግ የሰሩትን በቀኙ ያሉት ጻድቃን ይባላሉ። እነዚህን ጻድቃን ይጠይቃቸዋል። እነሱም መልስ ይሰጣሉ። ተጠይቀዋላ። የተጠየቀ መልስ አይሰጥም እንዴ? መልስ ይሰጣል። እነሆ ጌታ ሆይ መች ተርበህ መች ተጠምተህ እንዴ መች እንግዳ ሆነህ መች ታመህ መች ታስረህ ልብ አድርጉ መች ታርዘህ ወደኛ መጥተህ መች ያለበስንህ ይሉታል። ምን ይላቸዋል? እሱም እናንተ ብሩካን የአባቴ ወገኖች ለነዚህ ለወንድሞቼ ያደረጋችሁት ለኔ ነው ያደረጋችሁት ይላቸዋል። የእናቴ ልጅ ይህን ሁሉ ያዘጋጃችሁ ደስ ይበላችሁ። ገንዘቡን የሰጡ አሉ፣ የጋገሩ አሉ፣ በጉልበታቸው እንጨት የቆሰቆሱ አሉ፣ ተሸክመው ያመጡ አሉ። መጽዋት እኮ ነው ይሁን፣ ጉልበት እኮ ይመጸወታል። እናንተ አይነ ስውራን አሉ፣ አይነ ስውራኑ መርታችሁ ያመጣችሁ እኮ ዋጋ ታገኛላችሁ እኮ። ከባድ ዋጋ ነው እኮ የምታገኙ። መች ታርዘህ መች ታመህ ሲሉት ለነዚህ ለወንድሞቼ ወንድሞቼ እኮ ነው የሚለን የኔ ጌታ ፈጥሮ ወንድሞቼ በመብርሃን በድንግል ማርያም የአዳም ልጅ ሆኗላ። ድንግል ማርያም እናቱ አይደለችም እንዴ? ድንግል ማርያም የአዳም ልጅ አይደለችም እንዴ? እናቱ ናትና ወንድሞቼ ይለናል። ለነዚህ ለወንድሞቼ ያደረጋችሁት ለኔ ያደረጋችሁት ስለሆነ እነሆ ዓለም ከመፈጠሯ በፊት ወደ አዘጋጀሁላችሁ ቅድም ወደ አነበብኩት ወደዚህች ዓለም ወደ ዘላለም ሕይወት ወደ ዘላለም ደስታ ወደ ዘላለም እረፍት ግቡ ይላቸዋል። ክብር ምስጋና ይግባው። የደከማችሁትን ሁሉ ለዚህ ያብቃችሁ። እነዚህ ወገኖች በዛሬ ኑሮ በዛሬ ሕይወት ግማሾቹም በሰው ሀገር ሆነው ተንገላተው ደክመው ይሄን አድርገዋልና እነሱንም ከእናንተ ጋር ለዚህ ክብር ለመንግሥተ ሰማያት ያብቃን። ሁላችንንም ያብቃን። ያብቃችሁ እግዚአብሔር። ቀደም ያልኳችሁ በቀኙ ያሉትን ጻድቃን ይላል፣ በግራው ያሉትን ክፎች በፍየል የተመሰሉ ጻድቃንን በበግ መስሎ ማቴዎስ 25 አንብቡት። እነኚህም በፍየል የተመሰሉ ርጉማን ኃጥአን
ክፉ ሰሪዎች፣ ስስታሞች፣ ዘራፊዎች እነዚህን ርጉማን ምን ይላቸዋል? ይጠይቃቸዋል። ተጠምቼ ተርቤ ታርዤ እንግዳ ሆኜ ታስሬ አልጠየቃችሁም ሲላቸው እንዴ ጌታ ሆይ መቼ ታስረህ መቼ ታመህ መቼ እንግዳ ሆነህ መቼ ታርዘህ መቼ ተጠምተህ ለእነዚህ ለወንድሞች ያደረጋችሁት ለእኔ እንዳደረጋችሁት ነበረ። እናንተ ርጉማን እነሆ ለሰይጣንና መላእክቱ ወደ ተዘጋጀለት ወደ ዘላለም ጉስቁልና ወደ ዘላለም ስቃይና ዋይታ ቶሎ ወደማያንቀላፋ እሳት ወደማይጠፋ እፀሁ ዘይነውን ቶሎ ወደማያንቀላፋ እሳቱ ዘይጠፍ እሳት ወደማይጠፋ ወደ ዘላለም ጉስቁልና ሂዱ እናንተ ርጉማን ብሎ ረግሞ ይሰዳቸዋል። ወደ ዘላለም ጉስቁልና ይገባሉ ይላል ወንጌላችን። የእናቴ ልጅ ክብርና ምስጋና ለሱ ይሁን። እንግዲህ በአእምሮን ያለነውና የዘላለምን ሕይወት የማይመኛት የማታልፍ የማይራቡበት የማይጣሙበት የማይታረዙበት ከተደሰቱ ለዘላለም ከከበሩ ዘላለማዊ ክብር እናንተ ማንም ሊወስደው የማይችል ከፍ ዝቅ ሊያደርገው የማይችል የዘላለም ረፍትና ክብር የሚገኝባትን ዓለም ይህን የማይመኝ የለምና እነዚህን የደከሙ ወንድሞቼን ሁሉ ለዚህ ክብር ሁላችንንም አብሮ ያብቃን። እናንተንም ለዚህ ያብቃችሁ። ስጋው ደግሞ የተቀበላችሁትን መጨረሻችሁን ያብጀው፣ ያልተቀበላችሁትን ለስጋው ደግሞ ክብር ያብቃችሁ። እንኳን ለብርሃነ ልደቱ አደረሰን። ዛሬ ዓመት በሰላም ያደርሰን። እንዲህ የደከሙትን ሁሉ የሀገር ርቀት የማይወስነው የሀገር ርቀት የማይወስነው የሰማይ ርቀት የማይወስነው የደመና ብዛት የማይከልለው የተራራ ከፍታ የማይከልለው አምላክ ለዚህ ክብር ያበቋቸውን ይህን በረከት ሁሉ ያደረጉትን በያሉበት ለወል እግዚአብሔር አምላክ በረከቱን ያድላቸው። ሁላችንም ለመንግስቱ ያብቃን። ለብርሃነ ጥምቀቱ በሰላም ያደርሰን። አንደበቴን ያከናወነ መድኃኔዓለም እኔንም እናንተንም ለዚህ ዕለት ያደረሰን ልዑል እግዚአብሔር ክብር ምስጋና ይግባው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይሁን።